በእናት ዛሬም ታለቅሳለህ? አንተ ምን ሆነ ነው? እኔ አላለቅስኩም። ለሴት ታለቅሳለህ? ሴት ብትሄድ ሴት ትመጣለች እንዴ? ደግሞ ፍቅሬ እኮ ነው እንዴ መውደዴ እኮ ነው እንደዚህ ያደርጋል። እኔ ከሰው በታች ዝቅ ብዬ ስለተንከባከብኳት የኔ ነሽ እወድሻለሁ አፈቅርሻለሁ ስላልኳት ቀን ከሌሊት አበባ ይዤ ስለመጣሁ ስለተንከባከብኳት ንቀቷ ነው ንቃይ ነው አለ። ይኸውልህ በቃ ንቃትን በቃ እርሳት። ምን አባታ እርሳት አዎ እርሳት ሊሊዬ አዎ እርሳት ሊሊዬ ከምረሳት አርማጅራ ቢገርፉኝ ይሻለኛል። አልገባህም ማለት ፍቅሬን ታውቃለህ፣ መውደዴ ምን ያህል እንደሆነ ታውቃለህ። ያኔ ምንም ሳይኖረን ጀምሮ በአንድ ፍራሽ ፍቅራችንን አብረን እናሳልፋለን። አንድ ቤት ተገናኝተን ምንም ባንበላ ፍቅራችንን ከአንተ እየተቋደስኩ ነው። ስንት ነገር ያለ እንጂ ብዙ መጨረሻ አይደል እንዴ ወንድሜ ነህ፣ እንደ ወንድሜ ነው። አብረን ስንኖር ደስ ስለምትለኝ ነው እንጂ እኮ ሌላ ነገር የለንም። እኔ ማለት ወንድም ነኝ እኮ ምን ወንድ አይደለም እንዴ? በቃ ይኸውልህ አታልቅስ እንዴ እኔ ላይ ስደውልላት ድጋሜ እንዳትደውል ዘጋች። ጆሬ እና ልታለቅስ ነው? ቆፍጠን በል። ኧረ አላለቅስም። ለምን አለቅ? እኔ እኮ የገረመኝ 3 ዓመት ሙሉ በፍቅር ስንኖር የኔ አንበሳ ማሬ አንተ ሳይ አንበሳ ነው የምትመስለኝ፣ የኔ ጀግና ነበር የምትለኝ። ዛሬ በአንድ ቀን በአንድ ሌሊት የኔ አህያ ትበለኝ። አንተ አህያ ነው የሚመስል አስተያየት ነው ያየች። የአህያ አስተያየት እንዴት ነው? እኔ ምን አውቃለሁ? ግን እኮ ይኸውልህ አህያ ልትል የፈለገችው እኮ ጠንካራ ነህ፣ ጀግና ነህ፣ ብርቱ ነህ ልትል ፈልጋ። እሱ አህያ አይደለም። ይሄ ሌላ አህያ ነው። ዝም ብሎ ሜዳ ላይ ያለው ጎዳና ያለው አህያ የለም። ለዛ ነው እንጂ ይሄ የሚጫንበትን ጠንካራ ነው። ለነገሩ ትበለኝ እንኳን አለች። እንዴት? አዎ ትበለኝ። እኔ አህያ ነኝ። አዎ አህያ የሚጫንበት አህያ ነኝ። እኔ ለፀጉር ስትለኝ እኔ ፍቅር ብላ በነካችኝ ቁጥር የሆነ ነገር ሳወጥ ለሜካፕ ስትለኝ ለጥፍር ስትለኝ ያለወጣሁት ምን አለ ለቤት ስትለኝ ቤት ስከፍልላት ከእሷ አልፎ ለእሷ ስከፍል ለእኔም ስከፍል ምን አልሆንኩታል። ስንት ህይወትን ያሳለፍኩት ስንት ውጣ ውረድ ያሳለፍኩት ቤተሰቦችን እንትን ብዬ ከእሷ ለእሷ መሰጣት እያንዳንዱን አብራ መጣሁ 500 ሰጥቷት 200 ሰጥቷት 5,000 ሰጥቷት 7,000 ሰጥቷት እኔ ምንድን ነኝ? አህያ ነኝ። እኔ አህያ ነኝ። አዎ ልክ ነች። አህያ ነች። ማነው አህያ ነው? አትስደብኝ። በቃ ይኸውልህ በቃ ወንድ ልጅ አያለቅስም። እሺ ምን ቢሆን እንዳታ ይኸውልህ ነጠቀኝ ነው ወሰደብኝ ያልኩህ ሰውዬ ይኸውልህ መጣ። እውነት ራሱ ነው ታዴ የቀድሞ የሊሊ ፍቅረኛ ስማ አሁን ነው ከስፓ ጂም አድርሻት ተመለስኩኝና ምን አለችኝ መሰለህ? በፊት ሰውነቴን ሲጫጫለኝ ስፓ አለዋለሁ፣ ጨው በውሃ ሙቆ ይዘፈዝፈኛል። አታፍርም? ሰውነቴን ተጫጫ ነው እንጂ ቆሰልኩ አለች። ደግሞ ስማ ይኸውልህ አዲሱን ቪላ አሳየኋት። አቤት እንዴት እንደቦረቀች ሚዳቋ እንደሷ አትቧርቅም። ይኸውልህ እንዴ ግቢው እንዴት ሰፊ ነው አለችኝ። አይዞሽ ባንክ አካውንቴም እንደዚሁ ሰፊ ነው አልኳት። አንተ ወንድ ልጅ አያለቅስም እና ከአንተ ጋር ስትኖር ምን ታደርግ? ጥፍር ብታሰራ ለከኳ ነው። እና ደግሞ ስማ በቀድሞ ህይወቷ ዴት የምታደርግበት ካፌው ሬስቶራንቱን አወቅኳ። ከፍዬልሃለሁ እየሄድክ ብላ ወንድ ልጅ አያለቅስም። ከፍዬልሃለሁ እኮ ነው ያለኝ። በቃ አይዞህ ታዴ፣ ይኸውልህ ወንድ ልጅ አያለቅስም፣ በትዕግስት ነው የሚያሳልፈው። ቆፍጠን በል በቃ። እኔ እኮ ምንም ካረገችኝ በጣም የከፋው ለልደቷ ተበድሬ ያው ሰራርቼ ያመጣሁትን ጃኬት ብገዝላት ያን ጃኬት አንተን ያስታውሰኛል ምናምን ብላ ጥበቃው ለብሶ አላየሁትም። ከፋኝ። እውነት ግን እንዴት ነው ጥበቃው አምሮበታል?
አይዞህ እኔ እኮ ላስለቅስ ፈልጌ አይደለም ወንድ ልጅ እኮ አያለቅስም ወንድ ልጅ አያለቅስም ቆፍጠን በል እሱ ራሱ እንደዚህ ብሎ ይሄዳል እሱም እንደ ወንድ ልጅ አያለቅስም ማለት ወንድ ልጅ ለምን ነው የማያለቅሰው እንዲህ እየተባለ ስንቶቻችን ነን በውስጣችን ስናነባ ይኖር ለምን ነው ባላለቅሰው ሂድና በነፃ ምግብ ብላ አለኝ አየህ ክብሬን ነካው ወንድነቴን ነካው ተፈታተነ እንዴ ምን ሆነሃል እንዴ ታዲያ እሱ ተገኝቶ ነው እንዴ ና እንሂድ ነው በነፃ አይደለም እንዴ አለ እና እኔ ውሻ ነኝ እኔና በነፃ ብላ ሲለኝ ሂጅ ብበለው ብትሆንስ በነፃ ለመብላት ብትሆንስ ክብሬስ ማንነቴስ ወንድነቴስ በማንም እንትን ያለ ወንድነቴስ ብትሆንስ ክብሬስ አሁን ሂድና ቴካዊ አድርጌ ይዘና ቴካዊ ምን ምግቡን ነዋ መቼስ ሰጥቶናል አንደኛው ክብሬስ አንተ ልጅ አለች ሊሊ እንትቀሞ የእናት ፍቅሪ እንትቀሞ አንተ በቃ ወንድ ልጅ አለክስ ብሎ ነው ተቀማው አንተ ቆፍጠን በል እንጂ እንደ ችግር አለብን ተቀማው አልቀሰን ታስለቅሰኝ ነው አንተ ወንድ ልጅ አለክስ ማታ ተቀማው ሰው 15 ቀን ሙሉ ተቀማው እያለ ያለቅሳል አዎ አካሌን ተቀማው ደግሞ ልጀመር ይኸው ልታስነባኝ ነው በቃ ቆፍጠን በል አንተ ወንድ ልጅ አያለቅስም ሊልዬ እንደነት የቀማኝ ማን ነው እብድ ሰውየው የልጅ ተቀማው ምን ሊሊ ምን ቀረኛል ቤቱን በስሙ አድርጌ መኪናውን በስሙ አድርጌ ሰማይ ሳይገርም ማዶ ኧረ አንተ ዝም በል በእናትህ ለምንድን ነው ዝም ብሎ ምን ቀረኝ ብዬ ነው ዝም ብሎ ወንድ ልጅ አያለቅስም